ከዚህ መጽሐፍ ላይ ከፊት አውራሪ ተክለሐዋርያት ተክለማርያም ኦቶባዮግራፊ ላይ አንዲት አንቀጽ ላንብብ። ስለ ሃይማኖት እምነት አንድ ቀን ለብቻችን ሳለን ጠየኳቸው ይላል። ልጃቸው የሰጡኝ መልስ ይህንን ይመስላል። ይህ ዓለም የሚተዳደርበት ሕግ አለው። ይኸውም የተፈጥሮ ሕግ የሚባል ነው። ፍጥረት ሁሉ ይህን ሕግ መከተል አለበት። የተፈጥሮ ሕግ ለመጣስ የሚሞክር፣ ለተፈጥሮ ሕግ አልገዛም የሚል ከጉዳት ላይ መውደቁ የማይቀር ነው። ከተፈጥሮ ውጪ ከሆነ ከልክ ያለፈ አድራጎት ሁሉ የኋላ ዋጋ ማስከፈሉ አይቀርም። የተፈጥሮ ሕግ ሁልጊዜ ሚዛንና መጠን እንዲጠብቅ ይጠይቃል። ይህንን የተፈጥሮ ሕግ የወሰነው ማን ነው? በአጋጣሚ የሆነ ነገር ነው ብዬ ለማመን አልችልም። ይህ ቢሆን ኖሮ የተዘበራረቀና ዘለቄታም የሌለው ይሆን ነበረ። ስለዚህ ይህንን ሕግ የፈጠረውና የወሰነውን አዘጋጅ አምላክ ፈቃደ እግዚአብሔር አለ ብሎ ማመን ግዴታ ነውና እኔም በአንድ ፈጣሪ አምላክ አምናለሁ። የሃይማኖት ስርዓቶችና ፍልስፍናዎቹ እንዲሁ ትርጉሞቹም ሁሉ ከሰው አእምሮ የመነጩ ስለሆኑ ይለዋወጣሉ፣ ከጊዜ ጋር ይሻሻላሉ። እኔ ግን በኢትዮጵያዊነቴ የአባቶቼን ሃይማኖት አከብራለሁ።